You know it one day. The desires of my heart are tempting. የሚያስፈራ ነገር ነው ያለው። ተመልከቱ፣ ጨለማ ነው። ኢላይላ ተከምሮ ማለት ነው። ኢላይላ ተከምሮ በጣም ጨለማ ነው። እንደምታዩት ነው። አያችሁት? አሁን ይህን መሰለ ጫካ ለቀን ልንወጣ ተገደናል። እንግዲህ አሁን ለቀን እንወጣለን። ይህን መሰለ ቦታ ይህ ነው ቤታችን። አሁን ወደ ከተማ እስኪ ልንወጣ አስበናል። አሁን ከቀኑ 9 ሰዓት ነው። አንድ ነገር ልንገራችሁ። አሁን ገጠር ስትኖሩ ማለት ነው ወደ ራሱ የሚሪብ አይመስለኝም። አሁን እኔ 9 ሰዓት ምሳ አልበላሁም። እስካሁን ግን አራበኝም። ከተማ ስውል ግን ገና በ6 ሰዓት ነው የሚሪብ ቃላቸው። ደኑን ተመልከቱ። ይህን ጥቅጥቅ ያለ ጫካ ውስጥ ነው በቃ ህይወት እና ደስ የሚል ህይወት ነው የምታሳልፈው። በነገራችን ላይ ማለት ነው ደስ ብለህ ትኖራለህ። በቃ እዛውን ማንጎ አለ፣ ቡና አለ፣ ብቻ የሌለው ነገር የለም። ብዙ ነገሮች አሉ። መንገዱ ደግሞ ይወደድ መንገዳችንም ይሄ ነው የሚመስለው። ቀጫጭን ይሄ ነው መንገዳችን የሚመስለው። አያችሁታል? ይሄ ገና ወደ ማሳ ጠልቆ መሄድ ነው ወደዛ የሚያሳይ። እኔ ደግሞ አሁን ወደ ከተማ ማምጣት ስለፈለኩኝ ያው ለእናንተ እያሳየው ይሁት። ይሄን ወርቃ በቃ የዚህ ጋር ከብት እንደፈለግ አሁን ፍየል፣ በግ ምናምን ማሳደግ ትችላለህ። ቀላል ዘና ፈታ ብለህ እና ይሄ ሳር አትቸገረውም። ፍሪ ነው። ያው እንግዲህ ፈታ በል እንግዲህ ተመልከቱ። ግሪን ሩሲያ ያምር በጊዜት እንደዛ አይነት ጫካ ውስጥ መኖር እንዴት ያስደስታል። ምኞቴ ነው እንደዛ አይነት ቦታ ሁሌ ቢኖር ማለት ነው። ታውቃላችሁ፣ ንጹህ አየር ነው የምትተነፍሰው። አደጋ ይኖራል ብለህ አሰጋም። በቃ ለሁሉም ነገር ወሳኝ የሆነ ቦታ ነው። ታውቃላችሁ፣ ገጠር መኖር ማለት በቃ ከቴክኖሎጂ ርቀ ነው የምትኖረው። ከተፈጥሮ ጋር ብቻ ነው። በቃ ከተፈጥሮ ጋር ብቻና ብቻ እና ከወፍ ድምጽ ምናምን አሁን አንዳንድ ሰዎች ለበራይተው ወይም ገጠር ኖረው ማክሶ ምን ይላል መሰላችሁ? እነዚህ የወፍ ድምጾች ምናምን ከሰማ አይረብሽም፣ እንቅልፍ አይከለክልም ሊል ይችላል። ግን ምንም አይከለክልም፣ አይረብሽም። እንደውም እሱ ስኖር ነው እንደውም የዋሴ የሚያምር። ታውቃላችሁ ይህን የመሰለ ቦታ ስትኛመርክ ሲጀመር ው በለው ምንም በለው ለይታ ራሱ የበቆሎ ነው። በየራሳችሁ ግቢ ለምግብ የሚሆን ነገር ያመርታሉ። ብቻ ዘና ነው እዚህ ስትኖሩ። በቃ አላ 18 ምናምን የሚባሉ እንደዚህ አይነት ዘመን ነው ከምትኖረውና ዘና ብለህ በቃ ምንም ቴክኖሎጂ አይታይም፣ ምን አይታይም። ያው ከ19 ምናምን እንደው ቴክኖሎጂ ያልደረሰ ዘመን አለ። በቃ ልክ እንደ አዳም እንደ ሔዋን እንደሚባሉ አይነት ይቻላል። ያ ብዙ ሰዎች እንደውም በቅርቡ ይሄ ዘመናዊ ነገር ሳይፈጠር በፊት ለምኖሩ ሰዎች አይነት እንደው ማስታወሻ ጭምር ነው የሚሆነው። ታውቃላችሁ በቃ እዚህ አሁን ከታመም ከራሱ መድኃኒቱ እነዚህ ነገር ራሱ ነው ይቀመሙና ተጣጣል ትድናለህ። ከዘመናዊ መድኃኒት በላይ ይፈውሰዋል። እና እንደውም ወሳኝ ነው። እነዚህ ሳሮች ራሱ ነው አይነት አላችሁ ለነገሩ ለመድኃኒት የሚሆናሉ ያውቃሉ። ሰዎች ደግሞ ያው ኖሮ ስላዩ እየወረሱም ስለመጡ ያውቃሉ። በቃ ፍሪ ነው። በቃ
አየ ብራብሮ እኔ ብራብሮ በጣም ነው የምወደው በነገራችን ላይ ብራብሮ ወይኔ ብራብሮ አንድ ቦታ ቁጭ አትልም እንዴ? ተነስቶ እየዞረ ነው ብራብሮ እና እኔ ሃፒን እያደረገኝ ነው ይሄ ነገር። እኔ እንደዛ ነገር ብዙም ጊዜ ሃፒን ያደርገኛል ታውቃላችሁ። አሁን የነበርኩበት ወደ ከተማ ትንሽ ቀርባሉ ሲጀመር ብዙም ከከተማ አራቀም ቅርብ ቦታ ነው ያለሁት እና ያው እንግዲህ ፈታ በሉ ጠጋ ስላሳያችኋለሁ። በየትኛው ገጠር ላይ የማይጠፋ ነገር ደግሞ ያሱ የገባበት ቦታ ሁሉም ገባ የሚችለው ነገር ማውጣት ምን አይነት ነገር ነው? እንዴት ሲፈቅሩ ነው በጌታ ሞተር ማይገባበት የለም። አሁን ማንጎ ብቻ ነው እዚህ አካባቢ ደግሞ ማንጎ ብቻ እና በቃ አንድ ሞተር ሳይክል ትይዛለህ። ዝናብ ካልዘነበ በዚህ መንገድ በዚህ በቀጭኑ መንገድ እየነዳህ ትገባለህ ወደ ቤት። በቃ ዘና በል ዘና። ፀሐይ ከመውጣቷ በፊት ሾንኮራ ሾገር ነው የሚባለው። ያው እንግዲህ ከተማ ወጡ ሰዎች ቆርቆሮ አጥር እያደረጉ ነው ለከተማ አይቶ። አንዴ በዚህ ዘፈን ተጋብዙልኝ። የአፈሩ እርጥበት ሲሳይን አውጥቷል የሚለው ዘፈን ትክክል ነው። እዚህ አሁን መዳበሪያ አያስፈልግም። ያለ መዳበሪያ ነው የሚያመርቱት እና በተፈጥሮ ራሱ ምርጥ ስለሆነ ምንም መዳበሪያ አያስፈልግም። እስኪ ሰምተን እንመለስ። በጣም ትወዱታላችሁ። ታሪካችንን እንጽፋለን። አንዱ ሲደክመው ሌላው ያነሳዋል። ይሄ ነው የኛ ጥንካሬ፣ ይሄ ነው የኛ ጥንካሬ። ወንድሜ ትከሻይን ደገፍ አድርገው። መንገዱ ሩቅ ቢሆንም አብረን ስለ ራሳችንና ስለ ቤታችን ሽንኩርትና ወደፊት ብቻ ነው ጉዟችን። የአፈሩ እርጥበት አንቆምም ሲሳይን አውጥቷል። የኛ ስኬት ዛሬ ጀምሯል። የልፋት ውጤቱ ድካም ቢሰምዱ ላይ በንሲቷጋ እዚህ ቅዝቃዜ የዓመታት ጥረታችን ትርፍ ነው። ጥሜን ከምንጩ በሩን እንካተርጣለን። የለምለሙ ምድር በረከት ምስኪን ነው። ወደፊት ብቻ ነው ጉዟችን። አይሰጥም ትካዜ ከቡናው ማዛ ከምርቱ ትርፍ ጋር ተባርኳል ለዘላለም የጌዴኦ አገር። እዚህ ቅዝቃዜው እንደ እናት እቅፍ ነው። ጥሜን ከምንጩ ውሃ ቆርጣለው። የለምለሙ ምድር በረከት ምስክሬ ነው። ይህ የጌዴኦ ምድር ድር ቤቴ ነው። ይህ የጌዴኦ ምድር ድር ቤቴ ነው። ከወናዶ አልፌ ወደ ደቡብ ስወር ለምለሙን ጌዴኦን አየሁት ሲለመም። የአፈር ማዛ ነው አየሩን የሚገዛው።
እዚህ ጋር ነው ሕይወት ትርጉም የሚሰጠው የከተማው ጩኸት እዚህ ጋር አይሰማም። እንሰቱ ተክሏል ለምግብ የማይጠማ ገበሬው በትዕግሥት ምድርን ይንከባከባል። ለሚመጣው ትውልድ ተስፋን ይነቀቅሳል። ቀይ ፍሬዎች አሉ በቅርንጫፍ የወደቁ የድካም ውጤቶች በእጄ ተለቀሙ። መሬቱ አይቆፈርም በብረትና በኃይል በተፈጥሮ ሕግ ነው የምኖረው ይህ ኃይል። የከተማው ምሁር መጽሐፉን ቢገልጥ የጌዴዎን ጥበብ አይችልም ሊያመጥ። ያለ ማዳበሪያ ምድርን የሚመግብ አራሹ ገበሬ ነው የጥበብ ምንጭ። የአባቶች ሥርዓት የገዳው ጽናትና ወይራው ምስክር ነው ለሕዝቡ ሰላም። እንግዳ ቢመጣ የሚቀርብለት ማዕድ ከፍቅር በቀር የለውም ሌላ መንገድ። የገበያ ቀን ነው መንገዱ ሞልቷል። የታረሰው ምርትት ለከማ ይወጣል። ያለ ሐሰት ንግድ በታማኝነት የጌዴው ስጦታ ለሰው ልጅ ረፍት። ምሽቱ ሲተካ በወፎች ዝማሬ ነገም ይለመልማል የዛሬው ፍሬ። ይህ ነው ጌዴ መሬት ተፈጥሮና ሰው የጉበት ቃል ኪዳን አረንጓዴው መሬት የጥበብ መገኛ ጌዴው ይኖራል በራሱ ጥበብ። ፀሐይዋ በእንሰቱ ጫፍ ላይ ናት። በቆሎ ደርቆ መሬት ወድቋል። እጆቼ ባፈርና በጭቅመዋ የዋሻው አፍ ግን ዝም ብሎ ይጠራኛል። እዚህ ቅዝቃዜው እንደ እናት እቅፍ ነው። ጥሜን ከምንጭ ውሃ እቆርጣለሁ። የቆሙት ድንጋዮች ምስሎቼ ናቸው። በዚህ ምድር ላይ እኔ እንግዳ ነኝ። 6000 ሐውልቶች በተራራው ላይ እንደ ጸሎት ወደ ሰማይ ይመለከታሉ። አያቴ ስማቸውን ጠርቶ አልፏል። የገዳ ሥርዓት ትውልድን ያሻግራል። እንደ ወራጅ ፏፏቴ አይቆምም። ደግነት የጌዴኦ ልብ ነው። እንደ እርጥብ አፈር ይሸታል። እዚህ ቅዝቃዜው እንደ እናት እቅፍ ነው። ጥሜን ከምንጭ ውሃ እቆርጣለሁ። የቆሙት ድንጋዮች ምስሎቼ ናቸው። በዚህ ምድር ላይ እኔ እንግዳ ነኝ። ወደ ውስጠኛው ክፍል ጋደም እላለሁ።